ወደ መዲና የመጣ ሰው በሙሉ ሊያደርግ የሚገባ ትልቅ ነገር ነብዩን አለይሂ ሰላቱ ወሰላም መዘየር ነው። ነብያችን አለይሂ ሰላቱ ወሰላም በሐዲሳቸው ምን ብለዋል? መን ዛረ ቀብሪ ወጀበት ለሁ ሸፋዓቲ፣ የኔን ቀብር የዘየረ ሽምግልናዬ የተረጋገጠለት ብለዋል። ስለዚህ የነብዩን አለይሂ ሰላቱ ወሰላምን ቀብር መዘየር እሳቸው ራሳቸው ያስተማሩን መልካም የሆነ ስራ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቀብሬን የዘየረ ሰው በሱ ላይ የኔ ሸፋዓ የተረጋገጠች ናት፣ በቃ የኔን ሸፋዓ በእርግጠኝነት ያገኛል ብለው ተናግረዋል እያለ ነው። ይሄ በነብዩ ሰለላሁ ዐለይሂ ወሰለም ላይ ضعيف ሐዲስን ተንተርሶ መዋሸት ነው የሚሆነው። በቢድዓ አካላት ዘንድ የተለመደ ነው። አህሉ ሱና ወልጀማዓዎች ትክክለኛ ሐዲስ ያልጸደቁ ነገራቶችን በነብዩ ሰለላሁ ዐለይሂ ወሰለም ላይ አይለጥፉም። ከዚህም የጠሩ ናቸው። በሶሒህ ሐዲሶች የተብቃቁ ናቸው። ሶሒህ የሆነውን ሐዲስ በምንመለከትበት ጊዜ የነብዩን ሰለላሁ ዐለይሂ ወሰለም ሸፋዓ የሚያገኘው ማን እንደሆነ በግልጽ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው አስቀምጠውታል። እሱን መጨረሻ ላይ እነግራችኋለሁ። ነገር ግን በመጀመሪያ ይህ የተናገረው ነገር ስህተት መሆኑን ከነብዩ ሰለላሁ ዐለይሂ ወሰለም ያልተገኘ መሆኑን አረጋግጠን እንሂድ። ይህ ዘገባ መንዛረ ቀብሪ ወጀበት ለሁ ሸፋዓቲ በሁለት አይነት ዘገባዎች መጥቷል። እያንዳንዱን እንመልከት። መጀመሪያውን በተመለከተ ዳረቁጥኒና በይሃቂ የዘገቡት ነው። ሚን ጠሪቅ ሙሳ ቢን ሂላል አልዓብዲ عن عبيد الله بن عمر النافع عن ابن عمر قال قال رسول الله صلى الله عليه وسلم من زار قبري وجبت له شفاعتي አሁን በጠቀስነው ሰነድ መሰረት የኔን ቀብር የዘየረ ሸፋዓዬ በሱ ላይ ተረጋገጠች ናት ብለዋል ብለው ኢማሙል በይሃቂና ዳረቁጥኒ ዘግቦታል። ነገር ግን ይህ ዘገባ የመጣበትን ነገር ስንመለከት በትክክል እንዳልመጣ እናረጋግጣለን። ለምን? እዚህ ሐዲስ ላይ ሙሳ ቢን ሂላል የተባለ ራዊ ዘጋቢ አለ። ይህንን በተመለከተ አቡ ሐቲም መጅሁል ነው፣ ይህ ሰው አይታወቅም ብለዋል። ስለዚህ ሰነዱ ላይ መጅሁል የሆነ የማይታወቅ ግለሰብ ስለገባበት ሐዲሱ ضعيف ነው። እዚህ ጋር ሌላ ችግር ከመኖሩ ጋር ማለት ነው። ላለማስረዘም እሱን እንተዋለን። ሁለተኛው ዘገባ ደግሞ አልበዛር የዘገቡት ዘገባ ነው። እሳቸው ደግሞ የዘገቡት ሚን ጠሪቂ አብድላህ ብን ኢብራሂም ቃለ ሐደተና አብዱራህማን ብን ዘይድ عن أبيه عن ابن عمر عن النبي صلى الله عليه وسلم من زار قبري حلت له شفاعتي ወጀበት የነበረው ሐለት ማዕናው አንድ አይነት ነው። ቀብሬን የዘየረ ሸፋዓዬ ተረጋገጠችለት የሚልን ዘገባ አውርተዋል። ይህንንም በምንመለከትበት ጊዜ ችግር ያለበት ሆኖ እናገኘዋለን። እሱም ምንድነው? አብዱላህ ኢብኑ ኢብራሂም የተባለው ግለሰብ ኢብኑ ሒባን ምን ብለውታል? አነሁ የضዑል ሐዲስ በሐዲስ ላይ ይቀጥፍ ነበር ብለው ተናግረውበታል። ኢማሙ ዳረቁጥኒ ደግሞ ሐዲሱ ሙንከር ነው ብለውበታል ማለት ነው። ስለዚህ በሁለቱም ዘገባ ላይ የመጡ ሪዋያዎች ቀብሬን የዘየረ ሸፋዓ የጸደቀችለት የሚለው ሪዋያ ምንድነው? ضعيف ነው፣ ትክክል አይደለም። ነገር ግን እውነት የነብዩ ሰለላሁ ዐለይሂ ወሰለም ሸፋዓ አስጨንቋችሁ የእሳቸው ሽምግልና ፈልጋችሁት አስጨንቋችሁ ከሆነ እሱን የምታገኙበትን ትክክለኛ መንገድ እናመላክታችሁ። እሱም ምንድነው? አላህ Subhanahu Wa Ta'ala ብቸኛ አድርጎ ማምለክ፣ በአላህ ላይ አለማጋራት። እከሌ ድረስልኝ እከሌ ያዘኝ የምትሉትን ትታችሁ አላህን በብቸኝነት ማምለክ። የነብዩ ሸፋዓ ከሆነ ያስጨነቃችሁ ይሄንን ሰው ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ በተዘገበ ሐዲስ አቡ ሁረይራ ረዲየላሁ ዐንሁ ምን ይላል? قلت يا رسول الله من أسعد الناس بشفاعتك يوم القيامة فقال لقد ظننت يا أبا هريرة ألا يسألني عن هذا الحديث أحد أول منك لما رأيت من حرصك على الحديث أسعد الناس بشفاعتي يوم القيامة من قال لا إله إلا الله خالصا من قبل نفسه አቡ ሁረይራ ምን ይለናል? ነብዩ ሰለላሁ ዐለይሂ ወሰለም አንተ የአላህ መልእክተኛ የቂያማ ቀን ያንቱን ሸፋዓ በማግኘት እድለኛ የሚሆነው ማን ነው ብዬ ስጠይቃቸው አንተ አቡ ሁረይራ ለዕልም ካለህ ጉጉት የተነሳ ይህንን ጥያቄ ካንተ በፊት አንድም ሰው እንደማይጠይቀኝ አውቄ ነበር ይላሉ። ከዛም እድለኛ የሚሆነው የእሳቸውን ሸፋዓ የሚያገኘውን ሰው በእሳቸው ሸፋዓ እድለኛ የሚሆነውን ሰው ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ቃለ ላኢላሃ ኢለላህ ያለ ከአላህ ውጭ በሐቅ የሚመለክ ጌታ የለም ያለ ባይሆን ዝም ብሎ ላኢላሃ ኢለላህ አይደለም፣ ኻሊሰን ሚን ቂበሊ ነፍሲህ ከነፍሱ በኩል ጥርት አድርጎ ላኢላሃ ኢለላህ ያለ ማለት ምን ማለት ነው? ላኢላሃ ኢለላህ ሲል መልእክቱን አምኖበት በተግባርም እየሰራበት ላኢላሃ ኢለላህ ያለ ማለት ነው። ስለዚህ የላኢላሃ ኢለላህ ህዝቦች ሁኑ፣ የነብዩን ሰለላሁ ዐለይሂ ወሰለም ሸፋዓ ታገኛላችሁ። አላህ ሱብሓነሁ ወተዓላ ሁላችንም የሳቸውን ሸፋዓ የምናገኝ ሰዎች አላህ ያደርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።